የአማራ ፋኖ ብሔራዊ ንቅናቄ ቃል አቀባይ የሆኑት አቶ አስረስ ማረ ስለ ወይዘሮ ፈትለወርቅ ገብረ እግዚአብሔር ንግግር ምን አይነት ምላሽ ሰጡ የሚለውን በዛሬው ዝግጅታችን ላይ እንመለከታለን። ሌሎች በርካታ ጉዳዮች አሉ። ሰብስክራይብ አድርጉን። ይህን ቪዲዮ ላይክ በማድረግ በመጀመር አብራችሁን ተከታተሉን። ከሰሞኑ ወይዘሮ ፈትለወርቅ ገብረ እግዚአብሔር የህወሓት ጽህፈት ቤት ኃላፊ ስለ ፋኖና ስለ ሌሎች ታጣቂዎች የተናገሩት ንግግር በእጅጉ አወዛጋቢ ሆኖ ነበረ። ወይዘሮ ፈትለወርቅ የተናገሩትን በተደጋጋሚ እኛም ዘገባ ሰርተንበታል። እሳቸው በተናገሩት ላይ ፋኖ አብሮን አለ፣ ኦነግም አብሮን አለ፣ አዲስ አበባ ብቻችን አንገባም የሚል አይነት ንግግር ነበር ያደረጉት። ከዛ ባለፈ ግን አዲስ አበባ ከገባም በኋላ የአሸናፊዎች አሸናፊ ውጊያ ይኖረናል ሲሉ መናገራቸው ይታወሳል። ይኸውም ውጊያ የሚካሄደው በህወሓት ታጣቂዎችና በፋኖ ታጣቂዎች መካከል እንደሆነ ነው ወይዘሮ ፈትለወርቅ የተናገሩት ማለት ነው። በዚህ ጉዳይ ዙሪያ በማህበራዊ ሚዲያ ላይ በርካታ ውዝግቦች ተፈጥረው ነበረ። በተለይም የፋኖ ደጋፊ በሆኑ የአማራ ብሔርተኛ አክቲቪስቶች ዘንድ ይሄ ጉዳይ ተነስቶ መነጋገሪያ ሆኖ ነበር። ገሚሱ የጽምዶ ውጤት ይሄ ነው፣ ጽምዶ ፋኖን ለመጨፍለቅ የመጣ ጥምረት ነው፣ በዚህ ጥምረት የሚመጣ ምንም ፍሬ የለም ሲሉ የተቹ ወገኖች ነበሩ። በሌላ በኩል ደግሞ የወይዘሮ ፈትለወርቅ ንግግር ሲተረጎም ከአውድ ውጭ ነው የተተረጎመው፣ የብልጽግና ደጋፊዎች ለራሳቸው እንዲመች አድርገው ነው የተረጎሙት ብለውም የተናገሩ ነበሩ። በእርግጥ ሙሉውን ንግግር እኛ ተመልክተናል። ያው እኛ በዋናነት የትግርኛ ቋንቋ ላይ መሰረት ያደረጉ መረጃዎችን ያው ለመፈተሽ ምንም የሚያዳግተን ነገር የለም። ይሄው ንግግር ምንም የተለየ ትርጉም የለውም፣ የተለየ ተዛባ የሚባል ነገር የለውም። በቀጥታ ነው ወይዘሮ ፈትለወርቅ የተናገሩት። እርሳቸው በነገራችን ላይ ከሌሎቹ የህወሓት ከፍተኛ አመራሮች የሚለዩት በቀጥታ በመናገራቸው ነው። የሚደብቁት ነገር የለም። በሆዳቸው ያለውን ነገር ዝርግፍ ማድረግ ነው የሚያውቁበት ወይዘሮ ፈትለወርቅ ሞንጆሪኖ ማለት ነውና እንደዚህ የትርጉም መዛባት አለ። ይሄን ለማለት አይደለም የፈለጉት። እንዲያውም ይሄን ያነሱ ጽምዶን የሚወቅሱ ሰዎች የአማራና የትግራይን ህዝብ ግንኙነት ዳግም ተራመስ የሚፈልጉ ወገኖች ናቸው የሚል ሐሳብ ሲያነሱ ተደምጧል። በሁለቱም ሳይድ ይሄ ነው እየተባለ ያለውና በትላንትናው ዕለት ለአንድ የዩቲዩብ የመገናኛ ብዙሃን ቃለ መጠይቅ ሰጥተው ነበረ። የአማራ ፋኖ ብሔራዊ ንቅናቄ ቃል አቀባይ የሆኑት አቶ አስረስ ማረ እና በዚሁ ንግግራቸው ላይ ስለ አዋሳኝ ቦታዎች ማለትም ስለ ራያና ወልቃይት እንደዚሁም ደግሞ ከህወሓት ጋር ያለው ግንኙነት እንደምን ይቀጥላል፣ እንዴት ነው የሚካሄደው የሚለውን ነገር ጥያቄ ቀርቦላቸው ሰፊ ምላሽ ሰጥተዋል። ይሄ ምላሽ እኛ ከምንናገረው እናንተ እንድታዳምጡት ከዚህ ቀጥሎ ቪዲዮን እናስገባላችኋለን ማለት ነው። ተመልሰን እንገናኛለን። መልካም ያነሳውን የነ ሞንጆሪኖንም ሆነ የሌሎች ወታደራዊ አመራሮችን ገለጻና ማብራሪያ አያዳመጥኩትም፣ አልሰማሁትም። ግን እዚህ ላይ የሆነ ነገር ማለት ፈልጋለሁ። እኔ ከህወሓት ሰዎች ወይም ከሌሎች ኃይሎች ወይ ደብረጽዮን ወይ ሞንጆሪኖ ወይ ሌላ ሰው ተነስቶ ወልቃይት ያማራ ነው ወይ ራያ ያማራ ነው እንዲለኝ አልጠብቅም፣ ይላል ብዬም አልጠብቅም። ባለው ነባራዊ ሁኔታ ለዘመናት ከ30 ምናምን ዓመታት በላይ ወልቃይት ከአማራው እጅ ወጥቶ የቆየው አማራው ጉልበት ስላልነበረው ነው። ይሄ በግልጽ መታወቅ አለበት። አሁን በስታተስኮ ደረጃ በህግ በአዋጅ ሌጂቲሜት ሆኖ ወይም ህጋዊ ሆኖ የአማራ ግዛት መደረጉ ባይረጋገጥም አትሊስት በስታትስኮ ደረጃ አሁን በአማራዎች መቆየት የቻለውም አማራው ጉልበት ስለፈጠረ ነው ብዬ ነው የማምነው። እንቅስቃሴ ስላደረገ ነው፣ እንደ አማራ ስለተንቀሳቀሰ ነው ብዬ ነው የማስበው። ነገ ወልቃይት ህወሓት ይሄን ሊያደርግ ይችላል፣ አይታመንም እኮ ህወሓት እንዲህ ቢሆንስ ምናምን የሚለውን እኔ እንደ እውቀት የሚቆጥሩ ሰዎች ይገርሙኛል። እውቀት አይደለም እኮ ይሄ፣ ምንም በጣም ኤሌመንታሪ ነገር እኮ ነው። አንድ ትንሽ ልጅ ብትጠይቀው እኮ የሚመልሰው ጥያቄ እኮ ነው። እነዚህን አትመን፣ እንደዚህ ጉልበትህን ነው የምታምነው። ሰዎችን ወይ የሆነን ግለሰብ ወይ የሆነን ኃይል አይደለም የምታምነው፣ የምትከተለውን ስትራቴጂ ነው የምታምነው። በዋናነት
የቲፒኤልኤፍ እና የብልጽግና ጉዳይ አሁን በደረሰበት ደረጃ ሳይደርስ እኮ ነው ፋኖ ከብልጽግና ጦርነት ውስጥ የገባው። የአማራ ክልል የተወረረው በመከላከያ ሰራዊቱ በወታደራዊ አገዛዝ ስር የወደቀው አጋር ስንፈልግ ለ3 ዓመታት ብቻችንን ግዙፉን የመከላከያ ኃይል እየተዋጋን አጋር ስንፈልግ መንገዳችን ላይ ያገኘናቸው ኃይሎች ናቸው። አይሚን በእያንዳንዱ ጉዳይ ተስማምተናል፣ አጋሩነናል፣ ትብብር ውስጥ ገብተናል ምናምን እያልኩ አይደለም። ለዚህ አጀንዳም ለዚህ ዲስኮርስም ለመብቃት እኮ ብዙ ነገሮችን ተቋቁመን ቅድም ላነሳ የሞከርኳቸውን ከባባድ የሆኑ የአገዛዙን ወታደራዊ አቅሞች ተቋቁመን በመቆየታችን ነው ለዚህ ዲስኮርስ የደረስ ነው። አይ ከብልጽግና ውድቀት በኋላ ብትጣሉስ ብትስማሙስ ቀላል ነገር አይደለም። ለዚህ አጀንዳ መድረስ ከብልጽግና ውድቀት በኋላ ስላለው ነገር ለማሰብ ለመብቃትም ብዙ ዋጋ ከፍለናል። እዚህም ይደርሳሉ ተብሎ አልተገመትንም ነበር። የመንደር ሽፍታ ሆነው ይቀራሉ ተብሎ እንገመትም ነበር። አንድ ማረጋግጥልህ ነገር ቢኖር ወልቃይትንና የራያን ጉዳይ ጨምሮ የትኛውም የአማራ ርስቶችና አጽመ ርስቶች ጉዳይ ላይ የሚደራደር አመራር ሊኖር አይችልም፣ የለም። የአፋብን አቋምም አይደለም። ነገር ግን አሁንም ወልቃይትን ሊሰጡ ነው፣ ራያን ሊሰጡ ነው በሚል ፖለቲካ ህዝባችንን በየጥጉ በየመንደሩ እየጨፈጨፈ ያለን አገዛዝ ለመቀበል የሚደረገውን መንደርደር ግን እንታገለዋለን። እንዲህ አይነቱን አመለካከት ፈጽሞ እንታገለዋለን። ምንድነው የምትሰጡት ዋስትና ምንድነው? ለምሳሌ ከህወሓት ጋር መስራት ወይም ደግሞ ከሌላ ኃይል ጋር ከኦነግ ጋር ከኦሮሞ ነጻነት ሰራዊት ጋር መስራት ወይም ከሌላ ቀጠናዊ የጎረቤት ኃይል ጋር መስራት በሚለው ላይ አሁን በዚህ ላይ ለህዝባችሁ አሁን እንዳልከኝ ጉልበት ይዘን እስከቆየን ድረስ መተማመኛችን ጉልበት ነው የሚል ነው ወይስ ደግሞ የፖለቲካ ፍኖተ ካርታ ወይም ደግሞ የስምምነት ሮድማፕ አለው? እሱ ምንድነው ዋስትናው ነው አሁን እኮ ጥያቄው እንጂ ሞንጆሪኖ እኛ የራሳችን ሮድማፕ አለ። እሺ እኛ የራሳችን ሮድማፕ አለን። የጋራ ሮድማፕ ወይ የጋራ ስምምነት ሲኖር ደግሞ ይፋ እናደርጋለን። አሁን እኮ ስለተደረገ ስምምነት አይደለም የምንነጋገርበት። እኛና ቲፒኤልኤፍ ሰዎች የተፈራረምነው ሰነድ ስላለ አይደለም የምንነጋገረው። ኖት የት እስካሁን ድረስ የለም የሰነድ ስምምነት ያደረግንበት የተፈራረምንበት ጉዳይ የለም። አብዛኛው ሰው ስፔኩሌሽን ነው፣ ዝም ብሎ የሚናገረው ነገር ስለሆነ። ነገር ግን በአመለካከት ደረጃ ነገሩን የምናይበት መንገድ ያደለም እንዴ። መላው አማራ ክልል በጦርነት ውስጥ እያለ እኮ ኮሎኔል ደመቀ የፋኖ ትግል ወይም የፋኖን ኮዝ አላምንም ብሏል። ይሄ እንዲህ አይነት አስተያየቶች ተገቢነት የላቸውም። በነገራችን ላይ ወልቃይትን አንድ ስንሆን እንደ አማራ ስንታገል እንዳስከበር ነው ሁሉ ነጣጣይ ትርክቶችን በመጠቀም ወይም ደግሞ ተራ የቡድን ጥያቄ የግለሰቦች የጥቂት ሰዎች ጥያቄ ስናስመስለው የበለጠ አደጋ ውስጥ እንዳንከተውም ስጋት አለኝ። አማራ እንደ አማራ በማንነቱ በርስቱ በአጽመ ርስቱ በሀገሩ በክብሩ ጉዳይ የማይደራደርባቸው ሆነው እንዲቀጥሉ የጋራ ኮዝ ሊኖረን የጋራ ትርክት ሊኖረን ይገባል። ለሆነ አካባቢ የተለየ ለሆነ ግለሰብ የተለየ ለሆነ ቡድን የተለየ አመለካከት ሊኖር አይገባም። ጉልበት ከሌለን አንድነት ከሌለን አይደለም ወልቃይትን ጎንደርንና ባህር ዳርን ማስከበር ላንችል ይችላል። በቪዲዮ ላይ እንዳዳመጣችሁት ነው የአቶ አስረስ ምላሽ። ከርሳቸው ባሻገር እነ ዘመነ ካሴ ሌሎችም አስተያየት ሊሰጡበት እንደሚችሉ ይገመታል። በማህበራዊ ሚዲያ ላይ የቀሰቀሰው ውዝግብ የወይዘሮ ፈትለወርቅ ገብረ እግዚአብሔር ንግግር ቀላል አይደለምና ማለት ነውና እስቲ ወደፊት የሚኖረውን አብረን እንመለከታለን። ወደ ትግራይ ስንመለስ በፍስሐ ኪዳኑ ምትክ የተሾሙት ተወልደ ብርሃን ተስፋለም ስራቸውን ጀምረዋል ማለት ነው። ተወልደ ብርሃን ተስፋለም በትላንትናው ዕለት የቢሮአቸውን ሰራተኞች በመሰብሰብ እምቢ ለብሔራዊ ውድመት የተሰኘውን ጉባኤ ለመጨረሻ ጊዜ አካሂደዋል ማለት ነው። በዚህ ጉባኤ ላይ እንግዲህ ለህዝብ ግንኙነትና ብዝሃነት ጽሕፈት ቤት የትግራይ ክልል ኮሚኒኬሽን ቢሮ ሰራተኞች የሚሊሻ ጽሕፈት ቤት ሰራተኞች እንደዚሁ እንደተገኙበት ነው የተዘገበው። እንግዲህ እርሳቸው በዚህ መድረክ ላይ የተናገሩት ምንድን ነው? በአሁኑ ወቅት እንግዲህ
ሁለት ምርጫ ነው ያለን ሲሉ ነው የተናገሩት። አንድም እኛን ሊያጠፋ የመጣውን ኃይል መከላከልና እንደ ብሔር እኛን ሊያጠፋ የሚፈልገውን ኃይል መደምሰስ ወይም ደግሞ መታገል የሚል አይነት ሀሳብ እንዳለን የተናገሩት። ከሁለት አንዱ መምረጥ ያስፈልጋል። በአሁኑ ወቅት እንግዲህ ህዝባችን ወይም የትግራይ ህዝብ የብልጽግና ጄኖሳይዳዊ ስርዓት መሪ ድርጅቱን ህወሓትን ይዞ በመታገል ህልውናውን ከመቀጠል ውጪ ምንም አይነት አማራጭ የሌለው በመሆኑ በዚህ መድረክ ላይ ተመልክተናል ሲሉ ነው የተናገሩት። የትግራይ ህዝብ መሰረታዊ ጥያቄዎች ለመመለስ እንደ ህዝብ አጠቃላይ ወይም የጋራ ውሳኔ ሊኖረን እንደሚገባ ግልጽ ነው። ይህንን ህዝብ የሚያገለግሉ ሲቪል ሰርቫንቶች ደግሞ እነዚህን ሁኔታዎች በመረዳት የሚያደርጉትን ወይም የሚሰጡትን አገልግሎት በመስጠት የመከላከል ፍልሚያችንን ማጠናከር አለብን ሲሉ ነው የተናገሩት። በተለይ ይህ ህዝብ አገርን የቀየረ ህዝብ በመሆኑ የትግራይ ህዝብ አበርክቶ ሊዋጥላቸው ያልቻሉ ኃይሎች በትግራይ ልጆች መስዋዕትነት የመጡትን የልማት ውጤቶችን ለማጣጣል እንግዲህ ጥረት እያደረጉ ነው የሚገኙት ሲሉ ነው የተናገሩት ማለት ነው። እንግዲህ በሌተናል ጀነራል ፍስሐ ኪዳኑ ምትክ የመጡት ተወልደ ብርሃን እንግዲህ በዚህ መልኩ ስራቸውን ጀምረዋል። ውይይት አካሂዷል በትላንትናው ዕለት። ይኸው ውይይት ትላንት እንደዘገብነው ከሆነ የማጠቃለያ መድረኩን በመቀሌ ከተማ በማድረግ ባለ 8 ነጥብ የአቋም መግለጫ በማውጣት መደምደሙ ነው የተነገረው። በሌላ መረጃ ስናልፍ ደግሞ የትግራይ ክልል የሀብት ማሰባሰብና ፋይናንስ ቢሮ ህገወጥ የሆነ ጨረታ ሊያደርግ ነው ሲሉ የመረጃ ምንጮች አመልክተዋል። ይሄ ህገወጥ ጨረታ እንግዲህ በመቀሌ ከተማ የሚገኙ 16 የመንግስት ቤቶችን የመሸጥ ጨረታ ስለመሆኑ ነው የተነገረው። ይህ ውሳኔ ደግሞ ታሪካዊ ቅርሶችንና ህዝባዊ ተቋማትን ጨምሮ በህገ ወጥ በሆነ መመሪያና ደንብ አማካኝነት የትግራይን ህዝብ ንብረት የመሸጥና የመመዝበር ዋነኛ ትልም ነው ተብሎ እየተነገረ ስለመሆኑ ነው የመረጃ ምንጮች ያመለከቱት። በአሁኑ ወቅት በመቀሌ ተጀምሮ ያለው አይነት ይሄ የጨረታ አካሄድ ወደ ሌሎች ወረዳዎችና ከተማዎችን ለማስፋፋት ታቅዶ እየተሰራ ስለመሆኑ ነው እየተነገረ ያለው። አሰራሩ ያን ያክል ተጠያቂነት የሌለው ነው። ታሪካዊ ቤቶችን በተለይም በቅርስነት የተመዘገቡ ቤቶችንም በጨረታ መልክ የመሸጥም አይነት እቅድ ስለመኖሩ ነው የተዘገበ ያለው። በሌላ በኩል ደግሞ ራሱን ከዋናው የኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅር የነጠለው የትግራይ ቤተ ክህነት ወይም መንበረ ሰላማ ዋና ስራ አስኪያጅ የሆኑት እናም የምስራቃዊ ዞን የአዲግራት ሀገረ ስብከት ሊቀ ጳጳስ የሆኑት አቡነ መርሃ ክርስቶስ ከኃላፊነታቸው ስለመልቀቃቸው ተዘግቧል። አቡነ መርሃ ክርስቶስ ሐምሌ 20 ቀን 2018 ዓ.ም በጻፉት ይፋዊ ደብዳቤ ባጋጠማቸው የጤና ችግር ምክንያት ለተወሰነ ጊዜ የሕክምና ክትትል ሊያደርጉ ስለሆነ በመንበረ ሰላማ ጽሕፈት ቤት ክፍተት እንዳይፈጠር አንድ ሊቀ ጳጳስ እንዲወከልላቸው ጥያቄ አቅርበዋል። እንግዲህ ለጳጳሳት ጉባኤ ማለት ነው። እንግዲህ እርሳቸው በዚሁ ደብዳቤ ላይ እንዳመለከቱት ከሆነ የተሰጣቸውን ኃላፊነት ከተቀበሉ ጊዜ ጀምሮ ስራቸውን በአግባቡ እየፈጸሙ መምጣታቸውን አመልክተዋል። እንደ አንዳንድ መረጃ ምንጮች ገለጻ እንደሆነ ግን አቡነ መርሃ ክርስቶስ በተለይ ከህወሓት ሰዎች ዘንድ ተጽዕኖ እየደረሰባቸው በመገኘቱ ምክንያት ይህ ተጽዕኖ መቋቋም ስላለመቻላቸውና ከዚህ ኃላፊነታቸው ራሳቸውን ለማግለል የጤና ችግርን እንደ ሰበብ ተጠቅመው መውጣታቸው የሚያመለክት ነው ሲሉ ነው የሚናገሩት።
በተጨማሪም እስካሁን ድረስ አቡነ ናትናኤልና አቡነ አረጋዊ በቤት ውስጥ የቁም እስራት ውስጥ እንደሚገኙ ነው የመረጃ ምንጮች ያመለከቱት። ወደ ሱዳን ስናመራ በሱዳን ልክ በትግራይ እንደሚካሄደው ሁሉ ወታደራዊ አፈሳ ለመጀመር የተለያዩ ስራዎች እየተሰሩ ነው ሲሉ የመረጃ ምንጮች አመልክተዋል። በሱዳን የሚገኙ ስደተኛ የሆኑ ተጋሩ ወይም ከቀያዎቻቸው የተፈናቀሉ ተጋሩ ወደ ራሱ ቲዲኤፍ ብሎ ወይም ደግሞ የትግራይ ዲፌንስ ፎርስ ወይም የትግራይ መከላከያ ኃይል በማለት ወደሚጠራው ኃይል በገፍ ለማስገባት የታሰበ እቅድ እንዳለን የተነገረው። ይህንን ወታደራዊ አፈሳ የሚፈጽመው ኃይል ወይም ደግሞ ሰራዊት ወደ ሱዳን እንዲገባ ውሳኔ ስለመተላለፉን የተነገረው። ይህን የሚያደርጉ ታጣቂዎች ከትግራይ ነው የሚመጡት። ይህን ደግሞ ከሱዳን መንግስት ከአልቡርሃን መንግስት ጋር መግባባት ተፈጥሮ በአሁኑ ሰዓት ወደ ሱዳን የሚሄዱ አፈሳውን የሚፈጽሙ ታጣቂዎች ትዕዛዝ ተላልፎላቸው የተለያዩ ዝግጅቶችን እያደረጉ እንደሚገኙ ነው እየተነገረ ያለው። ይሄም በሱዳን በሚገኙ ተፈናቃይ ስደተኞች ላይ ተጽዕኖ ስነልቦናዊ ተጽዕኖም እየፈጠረ እንደሚገኝ ነው እየተነገረ ያለው። ሌሎች መረጃዎች ሁለት መረጃዎችን አንስተን ዝግጅታችንን እናበቃለን። ሳውዲ አረቢያ አደንዛዥ ዕፅ በማዘዋወር ወንጀል በፍርድ ቤት ተፈርዶባቸዋል ያለቻቸውን ተጨማሪ 5 ኢትዮጵያውያንን ከትናንት በስቲያ በሞት መቅጣቷ ተነግሯል። የሳውዲ የሀገር ውስጥ ደህንነት ሚኒስቴር የሞት ቅጣቱ ዓላማ በአደንዛዥ ዕፅ አዘዋዋሪዎች ላይ ከፍተኛውን ቅጣት በመጣል የሀገሪቱን ዜጎችና ነዋሪዎች ከአደንዛዥ ዕፅ መከላከል መሆኑን ከትላንት በስቲያ ባወጣው መግለጫ ገልጿል። የሞት ቅጣቱ የተፈጸመው የሀገሪቱ መንግስት የሞት ፍርድ ለተወሰነባቸው ኢትዮጵያውያን ምህረት እንዲያደርግ ዓለም አቀፍ ጥሪዎች እየቀረቡ ባሉበት ወቅት ነው። አምነስቲ ኢንተርናሽናል ካሚስ ሙሻይት በተባለ እስር ቤት 63 ኢትዮጵያውያን ከአደንዛዥ ዕፅ ማዘዋወር ወንጀል ጋር በተያያዘ የሞት ቅጣት ይጠብቃቸዋል ሲል ባለፈው ወር ስጋቱን ገልጾ እንደነበር አይዘነጋም። የመጨረሻው መረጃ ደግሞ የዓለም አብያተ ክርስቲያናት ካውንስል በአማራ ክልል በጊዮን አባይ ቅድስት አርሴማ አቡነ አረጋዊ ቅዱስ ቂርቆስ አንድነት ገዳም ላይ ተፈጸመ በተባለው የድሮን ጥቃት ላይ አስቸኳይ ተአማኒ ግልጽና ገለልተኛ ምርመራ እንዲያደርግና ተጠያቂዎቹ ለሕግ እንዲቀርቡ ጠይቋል። ካውንስሉ ጥቃቱን በጥብቅ ያወገዘ ሲሆን